የምንገኘው ከአዲስ አበባ ከ360 ኪሎ ሜትሮችን በላይ አቆራርጠን በካፋ ዞን አዲዮ ወረዳ ነው። እዚህ የመገኘታችን ቀዳሚ ምክንያት ደግሞ በአዲዮ ወረዳ ሜጫ ቀበሌ የተመረቀው የሶላር የኤሌክትሪክ አገልግሎትን አስመልክቶ ነው። ይሄንን ብርሃን እንድናይ የረዳን እግዚአብሔርን አመሰግናለሁ እና ወደዚች ወደ ተቀደሰች ዘመን በመምጣታችን እኔ ኩራት ነው የተሰማኝ በጣም እኛም ደስተኛ ሆነን በጣም ተቀብለናል። ከዚህም በፊት በመጠየቅም ጥያቄ ያቀረብን ነበር። መንግስታችን ዛሬ ይሄንን ነገር በማምጣቱ በጣም ደስተኛ ሆነን ተገኝተናል። ዛሬ በዚህ አካባቢ በዚህ አዲዮ ወረዳ በሜጫ ቀበሌ ላይ በጣም ደስተኛ ሆነን ነው የተገኘነው። ይህ አገልግሎት ከ300 ኪሎዋት በላይ ማመንጨት የሚችል ከ1500 በላይ አርሶ አደሮችን በቀጥታ የኤሌክትሪክ ተጠቃሚ የሚያደርግ ነው። ዛሬ በጣም ከፍ ያለ ደስታ ነው የተሰማን። በጣም ጨለማ ብርሃን አተን በጨለማ ስንንከራተት ነበረ። በጣም በችቦና በተለያዩ ቤት ውስጥ አበርተን ምናምን የምንጠቀማቸው የሆነ በቃ የማይረቡ ማለት ይቻላል ከችግራችን እንዲያወጡ ባህላዊ ነገሮችን ስንጠቀም ነበር እስከዛሬ የደረስነው። ይህ የሶላር የኤሌክትሪክ ኃይል ማመንጫ ከማብራት አገልግሎት ባሻገር በአካባቢው ላይ እንደ ማብራት ወፍጮ እንዲሁም ደግሞ ሌሎች የኢንዱስትሪ አገልግሎቶችን እየሰጠ የሚገኝ ነው። እነዚህ የአካባቢው ነዋሪዎች ረጅም ኪሎ ሜትሮችን አቆራርጠው ይህንን ለማግኘት የሄዱ የነበረውን እንግልት የቀነሰ እንዲሁም ደግሞ በተለያዩ አማራጮች የገቢ ምንጭ ሆኖ እያገለገለ የሚገኝ ነው። እናቶቻችን እየተቸገሩ ነበር። ከዚህ አመያጭ ነው ይዞ ሄዶ እያስፈጩ ነበር። ዛሬ ግን እዚህ ጋር ወፍጮ ለመትከልም አንድ ሁለት ወፍጮ ሞክረናል። ቀጣይነቱንም ሌላ ልማትንም ሌላ ስራንም ሰርተን እኛም ለመቀየር ቤተሰቦቻችንንም ህብረተሰቦቻችንን ለመጥቀም እየጠበቅን ነው ያለ ነው። ጀነተር ነበረን ግን ለጀነተር አንድ ናፍታ ማለት ነው አንድ ቶታል 30 ሊትር ለመግዛት 6000 ብር ነበር እያወጣናለን። ግን ያንን ሁሉ ወጪን አስቀርተን እዚህ ዛሬ ያ ጨለማውን ጊዜን አሳልፈን እዚህ መድረሳችን በጣም እጅግ ደስ ብሎኛል። በጣም ተደስቻለሁ እንደ በራሴ እንደ ነዋሪነቴ ማለት ነው። ወንደ ወረዳችን የመጀመሪያ ነው እዚህ ሜጫ ላይ ዛሬ ላይ የተመረቀ ያለው ፕሮጀክት ለረጅም ጊዜ የቆየን የህዝብን የመልካም አስተዳደር ችግር የፈታ ነው። ቀጣይ ላይ ደግሞ በዚህ ልከኛ ለኛ አዲስ ነው እንደዚህ አይነት ፕሮጀክት በእንደዚህ ሶላር በዚህ ልክ አገልግሎት ሲሰጥ እኛ ወረዳ ላይ ለመጀመሪያ ጊዜ ነውና ይሄን ለኛ ትልቅ እድል ነው ብዬ ነው ማስበው። የቀበሌው ህዝብም እንደ ወረዳም እንደ ጽህፈት ቤት ኃላፊም እኔም እጅግ በጣም ደስ ብሎኛል። በክልላችን ሜጫ ብቻ ሳይሆን ሜጫን የሚመስሉ 12 አካባቢዎች ላይ ይህ ፕሮግራም እየተከናወነ ይገኛል። ዛሬን ጨምሮ ምናልባት 3 ወደ ስራ እየገቡ ያሉበት ሁኔታ ነው ያለው። ቀሪዎቹ ደግሞ በአጭር ጊዜ በተለያዩ ዞኖቻችን ላይ ይመረቃሉ። እስካሁን በመጣንበት መንገድ የህብረተሰቡን የኃይል ተጠቃሚነት ፍትሃዊ በሆነ መልኩ ለማስኬድ የሚያስችሉንን ሌሎች ተጨማሪ ስራዎችንም ስናከናውን መተናል። አማራጭ ኢነርጂ እንዲጠቀም በማስቻል የተለያዩ ሶላሮችንም ጭምር በገጠሪቱ የክልላችን አካባቢ ላይ በማስተራጨት ባለፉት 5 ዓመታት ብቻ ከ440,000 በላይ የሚሆን የህብረተሰብ ክፍል አማራጭ ኢነርጂ ተጠቃሚ እንዲሆን ተደርጓል። ኢትዮጵያ ባለፉት ዓመታት እጅግ ልዩ ትኩረት ሰጥታ እየሰራችበት የምትገኘው የታዳሽ ኃይል ዘርፉ አሁን ላይ እየተሰራበት ከሚገኘው አንዱ የሶላር የኤሌክትሪክ አገልግሎት ነው። ወደ 94% እስካሁን ድረስ ጥቅም ላይ ዋለ ተጨማሪ ኃይል አለ ማለት ነው። ስለዚህ ምንድነው ከዚህ ቀደም ይህንን ኃይል ለተለመደው ለመብራትነትና ለብርሃንነት ብቻ ሳይሆን የማህበራዊና ኢኮኖሚያዊ በተለይ የገጠርና የከተማው ኢኮኖሚን በሚያስተሳስሩ ስራዎች ላይ ትኩረት ሰጥተን መስራት አለብን ነው። የግብርና ምርቶችን ከማሳለጥ አንፃር ለምሳሌ ምስሩን በመጠቀም የውሃ ፓምፖችን በመጠቀም እንዲሁም የከተማ ስራዎችን የእንጨት ስራ የብረት ስራ እና መሰል እንቅስቃሴዎች ሆቴሎች ስራ የጽጉር ማስተካከያና አጠቃላይ ሌሎች ስራዎችን እንትን በማለት የጀመርነው ብልጽግና ከፍተኛ የሆነ አስተዋጽኦ እንዲያደርጉ በር ከፋች የሆነ ጉዳይ ነው የሚሆነው።